ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። 8 የአረብና የእስልምና ሀገራት እስራኤል የአላቅሳ መስጂድን መዝጋቷን አወገዙ። ሄዝቦላህ በርካታ ሮኬቶችን ካስወነጨፈ በኋላ እስራኤል የቤሩትን የከተማ ዳርቻዎች በቦምብ መደብደቧ ተሰማ። ኢራን የተኩስ አቁም ስምምነት ለማድረግ ዩናይትድ ስቴትስና እስራኤል ወደፊት ጥቃት ላለመፈጸም ዋስትና እንዲሰጧት መጠየቋ ተዘግቧል። እነዚህንና ሌሎች ጉዳዮችን በዝርዝር እንመለከታለን። አብራችሁን ቆዩ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ ጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። የፕሬዝዳንት ትራምፕ አስተዳደር የኢራን ጦርነት በመጀመሪያዎቹ 6 ቀናት ከ11 ቢሊዮን ዶላር በላይ ወጪ እንደጠየቀ ገመተ። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት በዚህ ሳምንት ለኮንግረስ ባቀረቡት መግለጫ በኢራን ላይ የተከፈተው ጦርነት በመጀመሪያዎቹ 6 ቀናት ብቻ ለዩናይትድ ስቴትስ ቢያንስ 11.3 ቢሊዮን ዶላር ወጪ ማስከተሉን ጉዳዩን የሚያውቁ ምንጮች መግለጻቸውን ሮይተርስ ዘግቧል። ይህ አሃዝ ማክሰኞ ዕለት ለሴናተሮች በተሰጠ ዝግጅት ስብሰባ ላይ የቀረበ ሲሆን የጦርነቱን ጠቅላላ ወጪ አያካትትም ተብሏል። መረጃው ለህግ አውጪዎች የቀረበው ስለ ግጭቱ ዝርዝር መረጃ እንዲሰጣቸው በጠየቁበት ወቅት ነው። በርካታ የኮንግረስ ረዳቶች እንዳሉት ዋይት ሃውስ በቅርቡ ለጦርነቱ ተጨማሪ የገንዘብ ድጋፍ እንዲፈቀድለት ለኮንግረስ ጥያቄ ያቀርባል ተብሎ ይጠበቃል። አንዳንዶች ጥያቄው 50 ቢሊዮን ዶላር ሊሆን ይችላል ሲሉ፣ ሌሎች ደግሞ ይህ ግምት ዝቅተኛ እንደሆነ ይናገራሉ። አስተዳደሩ ስለ ግጭቱ ወጪም ሆነ ስለሚቆይበት ጊዜ እስካሁን ይፋዊ መግለጫ አልሰጠም። ትራምፕ ትላንት ወደ ኬንታኪ ባደረጉት ጉዞ ጦርነቱን አሸንፈናል ቢሉም ዩናይትድ ስቴትስ ግን ስራውን ለመጨረስ በውጊያ ውስጥ እንደምትቆይ ተናግረዋል። በኢራን ላይ የተከፈተው ዘመቻ ፌብሩዋሪ 28 በዩናይትድ ስቴትስና በእስራኤል የአየር ድብደባ የተጀመረ ሲሆን እስካሁን ድረስ በአብዛኛው ኢራናውያንና ሊባኖሳውያን የሆኑ ወደ 2000 የሚጠጉ ሰዎች ተገድለዋል። ግጭቱ ወደ ሊባኖስ የተስፋፋ ሲሆን የዓለም ኢነርጂ ገበያና የትራንስፖርት እንቅስቃሴን ለከፍተኛ ምስቅልቅል ዳርጎታል። የአስተዳደሩ ባለስልጣናት ለህግ አውጪዎች እንደገለጹት በመጀመሪያዎቹ 2 ቀናት ድብደባዎች ብቻ 5.6 ቢሊዮን ዶላር የሚያወጡ የጦር መሳሪያዎች ጥቅም ላይ ውለዋል። ለጦርነቱ ተጨማሪ የገንዘብ ድጋፍ ሊያጸድቁ የሚችሉ የኮንግረስ አባላት የሀገሪቱ የመከላከያ ኢንዱስትሪ ፍላጎትን ለማሟላት እየታገለ ባለበት ወቅት ግጭቱ የዩናይትድ ስቴትስን የጦር መሳሪያ ክምችት ያመናምናል የሚል ስጋትን ገልጸዋል። ትራምፕ ባለፈው ሳምንት የፔንታጎን አቅርቦቶችን ለማሟላት በሚሰራበት ወቅት ከ7 የመከላከያ ተቋራጭ ድርጅቶች ስራ አስፈጻሚዎች ጋር ተገናኝተው ነበር። ሄዝቦላህ በርካታ ሮኬቶችን ካስወነጨፈ በኋላ እስራኤል የቤሩትን የከተማ ዳርቻዎች በቦምብ መደብደቧ ተሰማ። ሄዝቦላህ ወደ ሰሜን እስራኤል በርካታ ሮኬቶችን ካስወነጨፈ በኋላ ትላንት በእስራኤል የተሰነዘረው ጥቃት የቤሩትን ደቡባዊ ዳርቻዎች ክፉኛ መምታቱ ተሰምቷል። እስራኤል በኢራን የሚደገፈው ሄዝቦላህ ላይ ጥቃት የጀመረችው ቡድኑ በዩናይትድ ስቴትስና እስራኤል የኢራን ጦርነት መጀመሪያ ላይ ለተገደሉት የኢራን የበላይ መሪ ለመበቀል መጋቢት 2 ማርች 2 ተኩስ ከከፈተ በኋላ ነው። የሊባኖስ ባለስልጣናት እንደሚሉት የእስራኤል ጥቃቶች በሊባኖስ ከ600 በላይ ሰዎችን የገደለ ሲሆን 800 ሺህ የሚሆኑትን ደግሞ ከቤት ንብረታቸው አፈናቅሏል። ትላንት ምሽት ሄዝቦላ ተከታታይ ዘመቻዎች አካል የሆኑ በደርዘን የሚቆጠሩ ሮኬቶችን ወደ ሰሜን እስራኤል ማስወንጨፉን የገለጸ ሲሆን ይህም ተጨማሪ ጥቃቶች ሊኖሩ እንደሚችሉ ጠቁሟል። የሊባኖስ የጸጥታ ምንጮች ለሮይተርስ እንደገለጹት ከ100 በላይ ሮኬቶች
ተተኩሷል። አንድ ከፍተኛ የእስራኤል የመከላከያ ባለስልጣን ኢራንና ሄዝቦላህ የጋራ ሚሳኤል ጥቃት ማድረሳቸውን ገልጸው ይህም ጦርነቱ ከተጀመረ በኋላ በእስራኤል ላይ የተፈጸመ የመጀመሪያው የተቀናጀ እርምጃ ነው ብለውታል። ዛሬ ማለዳ ላይ የሊባኖስ ጤና ጥበቃ ሚኒስቴር በቤሩት ራምሌት አልባይዳ የባህር ዳርቻ ላይ በእስራኤል በተፈጸመ ጥቃት ቢያንስ 8 ሰዎች መገደላቸውን አስታውቋል። እንዲሁም በናዝሬት ከተማ ሰሜናዊ ክፍል የሚሳኤል መከላከያ ስርዓቶች ከሊባኖስ የተተኮሱ ሮኬቶችን ሲያከሽፉ ደርዘን የሚሆኑ ፍንዳታዎች ሰማዩን መናጣቸው ታውቋል። አንዳንዶቹ ሮኬቶች መሬት ላይ ሲወድቁም ታይተዋል ነው የተባለው። በቤሩት ደቡባዊ ዳርቻዎች ላይ የእስራኤል የአየር ድብደባ የተጀመረው ሄዝቦላ ጥቃት በሰነዘረ ቅጽበት ሲሆን 6 ተከታታይ የቦምብ ድምጾች በመላ ከተማዋ ተሰምተዋል። የእስራኤል ጦር በ30 ደቂቃ ውስጥ 10 የሄዝቦላ ተቋማትን መምታቱን ያስታወቀ ሲሆን ከነዚህም መካከል የልዩ ራድዋን ኃይል ዋና መስሪያ ቤት ይገኝበታል ነው የተባለው። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። በኢራን ላይ በዩናይትድ ስቴትስ እና እስራኤል በተሰነዘሩ ጥቃቶች 1348 ንጹሃን መገደላቸውን የተባበሩት መንግስታት ድርጅት መልእክተኛ ተናገሩ። የተባበሩት መንግስታት ድርጅት የኢራን አምባሳደር እንደገለጹት እስራኤል እና ዩናይትድ ስቴትስ በሀገራቸው ላይ ጥቃት ከጀመሩበት ጊዜ አንስቶ ከ1348 በላይ ንጹሃን ዜጎች ሲገደሉ ከ17000 በላይ ደግሞ ቆስለዋል ማለታቸውን የመገናኛ ብዙሃን ዘገባዎች ጠቁመዋል። አምባሳደር አሚር ሰይድ አርቫኒ በተባበሩት መንግስታት ድርጅት ስብሰባ ላይ እንደተናገሩት በኢራን ላይ የተካሄደ ያለው ጦርነት ለበርካታ ንጹሃን ሰለባዎች ምክንያት ከመሆኑም ባለፈ በሀገሪቱ የተለያዩ አካባቢዎች በሚገኙ መሰረተ ልማቶች ላይ ከፍተኛ ውድመት አድርሷል። አምባሳደሩ አክለውም ጥቃቶቹ በሳቸው እይታ የዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን የጣሱ ናቸው ብለዋል። በመሆኑም ዓለም አቀፉ ማህበረሰብ ወታደራዊ እርምጃዎቹ እንዲቆሙ አስፈላጊውን እርምጃ እንዲወስድ ጥሪ አቅርበዋል። ኢራን የተኩስ አቁም ስምምነት ለማድረግ ዩናይትድ ስቴትስና እስራኤል ወደፊት ጥቃት ላለመፈጸም ዋስትና እንዲሰጡ መጠየቋ ተዘገበ። ኢራን የተኩስ አቁም ስምምነት ላይ ለመድረስ ዩናይትድ ስቴትስም ሆነች እስራኤል ወደፊት በሀገሪቱ ላይ ጥቃት እንደማይሰነዝሩ ዋሽንግተን ዋስትና መስጠት እንዳለባት ለቀጠናዊ አማካሪዎች መግለጿን ብሉምበርግ ጉዳዩን የሚያውቁ ባለስልጣናትን ጠቅሶ አስነብቧል። ቀደም ሲል የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በኤክስ ገጻቸው ላይ ባሰፈሩት መልእክት ጦርነቱን ለማቆም ብቸኛው መንገድ የኢራን ህጋዊ መብቶች እውቅና ሲያገኙ የካሳ ክፍያ ሲፈጸምና ወደፊት ለሚሰነዘሩ ጥቃቶች ጠንካራ ዓለም አቀፍ ዋስትናዎች ሲሰጡ ብቻ እንደሆነ መግለጻቸው ይታወሳል። ፌብሩዋሪ 28 የተጀመረውና በዩናይትድ ስቴትስ በኩል ኦፕሬሽን ኤፔክ ፉሪ ተብሎ የሚጠራው ወታደራዊ ዘመቻ ዛሬ 12ኛ ቀኑን ይዞ ቀጥሏል። 8 የአረብና የእስልምና ሀገራት እስራኤል የአላቅሳ መስጂድን መዝጋቷን አወገዙ። እስራኤል ለተከታታይ 12 ቀናት የአላቅሳ መስጂድን ዘግታ በኢየሩሳሌም አሮጌው ከተማ እንቅስቃሴን ገድባ ቆይታለች። ኳታር፣ ዮርዳኖስ፣ ኢንዶኔዥያ፣ ቱርክ፣ ፓኪስታን፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬትስ እስራኤል በተቀደሰው የረመዳን ወር ለ12 ተከታታይ ቀናት የአላቅሳ መስጂድን መዝጋቷን አውግዟል። የስምንቱ የአረብና የእስልምና ሀገራት የውጭ ጉዳይ ሚኒስትሮች እንደገለጹት እስራኤል ፍልስጤማውያን ወደ ኢየሩሳሌም ከተማና ወደ አምልኮ ስፍራዎች እንዳይገቡ የጣለችው ገደብ ዓለም አቀፍ ሕግን፣ ዓለም አቀፋዊ የሰብአዊ መብት ሕግን፣ ታሪካዊና ሕጋዊ የነባራዊ ሁኔታን እንዲሁም የአምልኮ ቦታዎችን ያለ ገደብ የመጠቀም መርህን
የጣሰ ነው ብለዋል። ሚኒስትሮቹ ይህንን ድርጊት ህገወጥና ተገቢ ያልሆነ በማለት ገልጸውታል። አክለውም በእስራኤል በተያዘው ኢየሩሳሌም ወይም በእስልምናና በክርስትና ቅዱሳን ስፍራዎች ላይ ምንም አይነት ሉዓላዊነት የላትም ብለዋል። ዓለም አቀፉ ማህበረሰብም እስራኤል ለምትፈጽመው ጥሰት ተገቢውን እርምጃ እንዲወስድ ጥሪ አቅርቧል። የእስራኤል ኃይሎች በምዕመናን ላይ ጥብቅ ገደብ የጣሉት አሁን ላይ ከኢራን ጋር እየተካሄደ ካለው ጦርነት ጋር ተያይዞ ለደህንነት ሲባል እንደሆነ ቢገልጹም የፍልስጤም የውጭ ጉዳይ ሚኒስቴር ግን ይህንን ድርጊት የፍልስጤማውያንን መብት በግልጽ መጣስ ነው ሲል በዋፋ የዜና ወኪል በኩል ገልጿል። ሐማስ በበኩሉ የመስጂዱን መዘጋት በማውገዝ ድርጊቱ አደገኛ ታሪካዊ ቅድመ ሁኔታና የአምልኮ ነጻነትን በግልጽ መጣስ ነው ሲልም ሐሳቡን ገልጿል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።